የዛሬው ሻምፖ ፀጉራችሁ በተለይ ከርዳዳ ለሚሆን ለሚበጣጠስባችሁ፣ ለሚረግፍ ፀጉራችሁን ልስልስ ነው የሚያደርግላችሁ። መንታ ለሚሆን ፀጉር ያለማቋረጥ ያሳድጋል። ፀጉሬን በአንድ ጊዜ ነው የቀየረልኝ። በነገራችን ላይ ይህን ሻምፖ እንደ ማስክም እንዲሁም ደግሞ እንደ መታጠቢያ መጠቀም ትችላላችሁ። በጣም ነው የምትወዱት። ሰላም ውዶች፣ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። ከእኔ ጋር ያለው ሰላም በእናንተ ጋር ሰላማችሁ ብዝት ይበል እያልኩ እዚህ ጋር እንግዲህ ምን አለ የመሰላችሁ ሻምፖ መግቢያ ላይ እንዳልኳችሁ ይዤ መጥቻለሁኝ። እኔ ሁልጊዜም ቢሆን ሻምፖን በቤት ውስጥ ነው የምጠቀመው። ብዙዎቻችሁም ደግሞ የምሰራቸውን ሻምፖች በጣም ነው የምትወዷቸው። ዛሬ ደግሞ ለየት ባለ ከወትሮ ይዤ መጥቻለሁ። ዛሬ እንግዲህ ሰርቼላችኋለሁ። እዚህ ጋር እንግዲህ በመጀመሪያ ሩዝ ነው። ሩዝ ለፀጉር እንደምታውቁ በጣም ነው ፀጉር የሚያሳድገው የሚያፋፋው እንዲሁም ደግሞ የሚያለሰልሰው ትንሽ ደረቅ ያደርጋል። ነገር ግን ደግሞ የሚያደርቅን እንዲያለሰልስልን እንዳይደርቅ የምናደርገው ግብአት እንጨምራለን። እዚህ ጋር ደግሞ ሌላኛው ግብአቴ እንግዲህ አብሽ ተጠቅሜያለሁኝ። አብሽ በጣም አሪፍ ነው ለፀጉራችን እድገት እንዲሁም ደግሞ ልስላሴ። ሽታው ትላላችሁ እንግዲህ ዛሬ ሽታው የሚያጠፋልንንም በዛው ሰራ እየላችሁ መጥቻለሁ። እናንተ ቪዲዮውን ግን ላይክ እያደረጋችሁ እስከ መጨረሻው ተከታተሉኝ ማለት ነው። እዚህ ጋር ሌላኛው ግብአቴ አብሽ ነው። ተመሳሳይ አንዳንድ ማንኪያ ነው የተጠቀምኩት። እንግዲህ ሩዙን ነው በዛ ያደረኩት። ሩዝን እኔ በጣም ስለምወድ በጣም ለፀጉሬ እነኝህን የምጠቀማቸው እኔ እንደሚስማማኝ ነው ለእናንተ የሰራሁላችሁ። እንግዲህ እዚህ ጋር ሮዝመሪ ተጠቅሜያለሁ ወይም ጥብስ ቅጠል ማለት ነው። አንድ ማንኪያ ተመሳሳይ የደረቀውን እንግዲህ ቻሌንጅ ጀምሬዋለሁ። ቀይ ሽንኩርትንና ዝንጅብልን በቅባት መልኩም ሰርቼላችኋለሁ። የቀይ ሽንኩርትና የነጭ ሽንኩርት ማለት ነው። እንዲሁም ደግሞ ማስክም ሰርቸዋለሁኝ። ምክንያቱም በጣም ነው የወደድኩት እና በጣም ነው የተመቸኝ ለፀጉር፣ በተለይ ፀጉራችሁ ለተመለጠ እንዲሁም ደግሞ ፎሮፎር ላለባቸው፣ ለሚያሳክካችሁ ፀጉር ያላድግም አለኝ ምንም ለውጥ የለውም ላላችሁ እንግዲህ ይህንን እኔ የጀመርኩትን ቻሌንጅ ሳሰለችሁ ተከታተሉ ማለት ነው። እኔ በሽንኩርት ብቻ እንግዲህ ሻምፖም ቅባትም እንዲሁም ደግሞ ማስክም ውሃውንም ስፕሬቱንም እንሰራለን አብረን ማለት ነው። ከዛ በኋላ ቢያንስ ለአንድ ወር እንጠቀመዋለን ማለት ነው። እዚህ ጋር እንግዲህ ዝንጅብል ነው። ዝንጅብል ደግሞ ፀጉራችንን አፋፍቶና አብዝቶ ነው የሚያሳድግላችሁ። በተለይ ፀጉራችሁ ስስ ስለሆነባችሁ እንዲሁም ደግሞ ፎረፎር ላለባችሁ በጣም ምርጥ ነው፣ ተጠቀሙት። እዚህ ጋር እንግዲህ እኔ በጣም በዛ እያደረግኩ ነው የተጠቀምኩት። እሱ ምንድነው በጣም ብዛት ስላለኝ እንዳይበላሽብኝም ጭምር ስለሆነ ለዛ ነው በዛ አድርጌ የሰራሁት። ለሁለት ጊዜ ነው እኔ የሆነኝ ሻምፑ ራሱ የተጠቀምኩት ማለት ነው። እዚህ ጋር እንግዲህ ያው ትንሽ የተበላሸ ፓርትን ስለነበረው ትቼዋለሁኝ። ዝንጅብሉንም አላጥኩትም አጥቤዋለሁኝ እንደዚሁ ማለት ነው። ምክንያቱም ልጣጩ ላይ ስለሆነ ግብአቱ ያለው ማለት ነው። እዚህ ጋር እንግዲህ አንድ ላይ እናደርጋቸዋለን። በተለይ ደግሞ መስራት አንችልም ሽታው ያስቸግረናል ለምትሉ በእንደዚህ አይነት መልኩም መስራት ትችላላችሁ። ምንም አይነት ሽታ የለውም። እኔ ራሱ ይህንን ቪዲዮ ስሰራ በጣም አጭር ጊዜ ነው ምንም ሳልሳቀቅ ማለት ነው እና የሰራሁት ማለት ነው። ምክንያቱም ምንም አይነት ሽታ የለውም። ምንም በቃ ተነስታችሁ ደቂቃ የማይፈጅባችሁ ነው ማለት ነው። እዚህ ጋር እንግዲህ ለውዝ የአልመንድ ማለት ነው የአልመንድ ፍሬውን ተጠቅሜያለሁ። ከዛ የተፈጩ ተልባ አለው እንዲሁም ደግሞ ቁርንፍድ አለው ሌሎችም ግብአቶች አሉት ማለት ነው። እና አንድ ላይ ተፈጭቶ በፊት ያዘጋጀው ስለነበረ እሱን ጨምሬያለሁ። ካላችሁ ሰየው፣ ከሌላችሁ አለመጨመርም ትችላላችሁ። እዚህ ጋር እንግዲህ ቡና መጨመርም ትችላላችሁ ማለት ነው። ከዛ በኋላ የፈላ ውሃ ነው የተጠቀምኩት። የፈላውን ውሃ እንደዚህ አድርገን እንሞላዋለን ማለት ነው። በምታዩት መልኩ በእንደዚህ ከጨመርነው በኋላ ይሄን እንደዚህ በአንድ ላይ አጠቃለን እንዳለ ሁሉንም ግብአቶችን እንትን እንለዋለን ማለት ነው። እናሳድረዋለን።
እኔ እንግዲህ ያሳደርኩት ለ12 ሰዓት ነው። ከ12 ሰዓት በኋላ እንደዚህ ሆኗል ማለት ነው። በጣም ነው ባታበስሉት እሳት ላይም ባጥዱት እንደዚሁ ችግር የለም ማለት ነው። ምክንያቱም አሁን ይህንን ስንጥደው እሳት ላይ በተለይ ደግሞ ቤት ውስጥ በአሁኑ ሰዓት የምትሆኑ ሲሆኑ እንዲሁም ደግሞ ሽታው ብላችሁ ለምትፈሩ በእንደዚህ አይነት መልኩ ብትሰሩት ይውላችሁ ሁሉም አብጧል ማለት ነው። ጀሌው እንዳለ የተልባውም እንዲሁም ደግሞ የአብሹም ሩዙም ሁሉም ነገር ሙሉ ለሙሉ እርሶ አብጧል፣ ልክ እንደበሰለ ማለት ነው። እና እንደዚህ አድርጌ እኔ እሳት ላይ ምንም እሳት ላይ ሳላስነካው አንደኛ የሽንኩርቱ ጥቅሙም እንዳይሄድብኝ በእንደዚህ አይነት ፍሬሹ ማለት ነው ዝንጅብሉና ሽንኩርቱ ፍሬሹን እንዲህን ሁሉም በቃ ማለት ሁሉም ግብአቶች ፍሬሽ ሆነው እንደዚህ በደንብ አድርገን እንፈጨዋለን ማለት ነው። እናንተ መፍጫ ከሌላችሁ አጥላችሁ መጠቀም ትችላላችሁ። እሳትም ላይ መጣት ትችላላችሁ። ነገር ግን በእንደዚህ አይነት መስራት ትችላላችሁ ማለት ነው። ከዛ በኋላ እንደዚህ በምታዩት መልኩ ፈጨዋለሁኝ። በዘንጉ መፍጫ ነው የፈጨሁት። እናንተ በጁስ መፍጫ መፍጨትም ትችላላችሁ ባላችሁ ማለት ነው እንዳልኳችሁ። እንደዚሁም ደግሞ መፍጨት የማትችሉ እሳት ላይም ጥዳችሁ የበለጠ ትንሽ ወፈር እንዲልላችሁ ማድረግ ትችላላችሁ። ጀሊው እንደዚህ አድርጌ በምታዩት መልኩ የምር ጀሊው እንዴት አባቱ ልስልስ እንደሚል እንዴት ደስ እንደሚል ማለት ነው። የምር ሰርታችሁ ሞክሩት ማለት ነው። ከዛ በኋላ እናንተው ራሱ በጣም ነው የምትወዱት ማለት ነው። ከዛ እንደዚህ አንድ ጊዜ ያጠለልኩት፣ ከዛ ድጋሚ ደግሞ ያው 2 ጊዜ ነው እንትን ያልኩት ማለት ነው። ምክንያቱም ብዛት ስለነበረው በምታዩት መልኩ በደንብ አድርጌ ጥቅጥቅ ያለ ንጹህ ጨርቅ ስለነበረችኝ እንደዚህ አድርገን ስናጠለው በተለይ እሳትም ቀዝቃዛም ስለሆነ እንደፈለጋችሁ እሳትም ስላልነካው እንደፈለጋችሁ መጭመቅ ትችላላችሁ፣ አያቃጥላችሁ ማለት ነው። ከዛ በኋላ በእንደዚህ ሁኔታ አድርገን በምታዩት ይውላችሁ ፍሬው ምንም አይነት የለውም፣ የቀረ ነገር የለም፣ እንዳለ ወርዶልኛ። በምታዩት እንደዚህ ስትነኩት ራሱ ለእጃችሁ እንዴት ልስልስ እንደሚል ማለት ነው። ከዛ በኋላ በእንደዚህ ሁኔታ ካደረግን በኋላ እኔ የምጠቀመውን ሻምፖ እዚህ ጋር በምታዩት መልኩ፣ በነገራችን ላይ እንደዚህ ሻምፖዎችን ስትጠቀሙ በጣም ለብዙ ጊዜ 1 ሊትር ገዝታችሁ እስከ ዓመት መጠቀም ትችላላችሁ፣ እንደዚህ እያባዛችሁ ማለት ነው። ምክንያቱም በጣም እየበዛ ስለሚመጣ እንደገናም ደግሞ ይሄን ኬሚካል ያለውን ኬሚካሉን ያጸደዋል ማለት ነው። ያ ማለት ከኬሚካል ነጻ ይሆናል ማለት ነው ሻምፖ እና በጣም አሪፍ ነው። 2 ማንኪያ ላይ የተጠቀምኩት እንግዲህ እኔ እዚህ ጋር እንግዲህ በምታዩት መልኩ ቀልቅየዋለሁኝ። እናንተ መልሳችሁ መፍጨት ትችላላችሁ። በማንኪያም እንደዚህ ቀልቅላችሁ መጠቀም ትችላላችሁ ማለት ነው። እኔ በእንቁላል ብቻ ነው የመጣው። ከዛ እዚህ ጋር እንግዲህ ሎሚ ጨምሬያለሁ። ሎሚ ስንጨምርበት ትንሽ ቀላ ከረሩም ያሳምረዋል፣ እንደገናም ደግሞ ሽታ ያጠፋል። እንዲሁም ደግሞ ፎረፎር ላለባችሁ ፀጉራችሁ በጣም ስስ ስለሆነ ትንሽ ከርደድ ያደርግላችኋል ማለት ነው። ቡናም መጠቀም ትችላላችሁ። እኔ ቡና አልተጠቀምኩም። ትንሽ ሽታ በኋላ ላይ የሽንኩርት ሽታ ተታወቃችሁ ማለት ነው። ትንሽዬ ጠብ ብታረጉበት አሪፍ ነው። ምክንያቱም ትንሽ እኔ ታውቆኛል ማለት ነው የሽንኩርቱ ሽታ እና ቡና አለመጨመሬ ትንሽ ቅር ብሎኛል ማለት ቡናም ስለምወድ ማለት ነው። ከዛ በኋላ እንደዚህ የምጠቀመው እቃ ላይ በምታዩት መልኩ አደርጋለሁኝ ማለት ነው። ምክንያቱም ይሄንን ለ2 ጊዜ መጠቀም ይቻላል ማለት ነው። ለአንዴ እንደ ፀጉራችሁ ብዛት ማለት ነው። በደንብ አድርጋችሁም ትንሽ አቆይታችሁ መጠቀም ትችላላችሁ። እንግዲህ እዚህ ጋር እንግዲህ እየታጠብኩኝ መጥቻለሁ። ዛሬ እንግዲህ እኔ በአዲስ ቪዲዮ ኤዲትን በአዲስ ነው ያደረኩት። እስኪ እንዲያው በዚህ እንደሆነ ብዬ እየተለማመድኩ ነው ያለሁት። ካሜራውን ቦታ ቀይሬ እንግዲህ ይኸውላ ያው በምታዩት መልኩ ዛሬው እንዳዲስ ነው እንትን የሆንኩት ማለት ነው። ግን በፊትም ማቀናፈርም ቢኖር ግን አሁን እንዳዲስ ነው የሆነብኝ ማለት ነው። ከዛ በምታዩት መልኩ እንግዲህ ፀጉሬ እንድታጠብ ነው በቀደም የሰራሁላችሁ የሬትና የሮዝመሪ ቅባት በደንብ አድርጌ ስለተቀባሁት በምታዩት መልኩ። ከዛ አሁን ዛሬ 1 ጊዜ ብቻ ውሃ አስነክቼው መጥቻለሁኝ።
ከዛ እንደዚህ እንታጠበዋለን ማለት ነው። እና ቦታዬንም በዛው እስኪ ከበፊቱና ካሁኑ እስኪ ይውልኝ ማለት ነው። እንዴት ነው ይሻላል ወይ ጥራት ቪዲዮ? እኔ ቪዲዮ ጥራት ነው ምንድን ነው ግራ ገባኝ እኮ። ቻናሌ በጣም እውነቱን በጣም ይቅርታ። ይህን ሰሞን ግን አቤቱታ እያወረድኩባቸው ነው ማለት ድካም ደግማችሁ እንደገናም ደግሞ እዛ ጋር አታይ ሲላችሁ የሆነ ተስፋ መስኩራት። ምክንያቱም ውስጡን ያኔ ተስራ ጋር ከብዙ ነገር ጋር ምንም ቢሆን የሰራ ነገር ደግሞ መከፈልም እንዲሁም ደግሞ የሆነ ሲታይላችሁ ያበረታታችኋል ማለት ነው። ከዛ እንደዚህ አድርጌ በደንብ አድርጌ ማስያጅ አደርገዋለሁ ማለት ነው። በምታዩት መልኩ በደንብ አድርጌ ለ10 ደቂቃ ቆይታችሁም እንደገናም ደግሞ ከዛ በኋላ ድጋሚ አለቅልቄው መጣሁ። ከዛ ድጋሚ እንደዚህ አድርጌ መተዋለሁ ማለት ነው። ምክንያቱም በደንብ አድርጌ ይሄ ሻምፖን በደንብ እስከሚያልቅልኝ እንደገናም ደግሞ ሙሉ ለሙሉ እንደዚህ ያድርጋችሁ ፀጉራችሁን አረሳችሁም ሳታረሱ ወይም እንደ ማስክ መጠቀም ትችላላችሁ። ለ20 ደቂቃ ለ30 ደቂቃ ቆይታችሁ መልሳችሁ በዛው ሻምፖ ድጋሚ እጠቡት ማለት ነው። በጣም አሪፍ ነው እንደዚህ መልኩ ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስላል። በእንደዚህ ማስያጅ አድርጉ በደንብ